ሰላም ጤና ይስጥልኝ የፕሮግራማችን ተከታታዮች ይህ በአስፓየር ኢንሳይት እና ኮንሰልቲንግ ከኢንቨስትመንት ማተር ጋር በመቀናጀት የሚዘጋጅ ፕሮግራም ነው። ይህን የዛሬውን ፕሮግራም ማቀርብላችሁ መክብብ ተስፋዬ ነኝ ከለንደን። ዛሬ ከአስፓየር ኢንሳይት እና ኮንሰልቲንግ ኢትዮጵያ ሲኢኦ አቶ ጎሽ እንዲሁም የአስፓየር ዴሊቨሪ ፓርትነር ከዩናይትድ ኪንግደም ለንደን አቶ አዳሙን እንግዳ አድርጌ ቀርቤያለሁ። የዛሬ ውይይታችንን በአይፋርኤስ ላይ ይተኩራል። አይፋርኤስ ኢንተርናሽናል ፋይናንሻል ሪፖርቲንግ ላይ ፕሮግራማችን ማብቂያ ድረስ እንድትከታተሉን በታላቅ ትህትና ጠይቃለሁ። በመጀመሪያ ወደ ውይይታችን ከመግባታችን በፊት እንግዶቼ ራሳቸውን ያስተዋውቁ። ከጎሽ ልጀምር። Thank you very much Mac አመሰግናለሁኝ። ጎሽ ፍስሐ እባላለሁ የአስፓየር ኢንሳይት ኤንድ ኮንሰልቲንግ ሊሚትድ ሲኢኦ ነኝ። በሙያዬ እንግዲህ በአካውንቲንግ ኤንድ ፋይናንስ ከ10 አመት በላይ ሰርቻለሁ። ዛሬ የሚኖረን ጥሩ ዲስከሽን ይኖረናል ብዬ እጠብቃለሁኝ። Thank you very much። አዳሙ። እሺ መክብብ thank you በጣም አመሰግናለሁ። አዳሙ ጌታቸው እባላለሁ ቻርተርድ አካውንታንት ነኝ። በአይፋርኤስ ዙሪያ ብዙ ስራዎችን ሰርቻለሁ። እንዲሁም ሌሎች ካምፓኒዎች ላይ የአስፓየር ኢንሳይት ኤንድ ኮንሰልቲንግ ዴሊቨሪ ፓርትነር ነኝ አሁን። ስለዚህ እንግዲህ ዛሬ የምናነሳው ኢሹ በጣም close to my heart and I look forward ለዚህ ዙሪያ ላይ ዲስከስ ለማድረግ አመሰግናለሁ። በጣም አመሰግናለሁ እንግዶቼ። አይ ቲንክ ዛሬ እንግዲህ የኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድን እንድንወያይ የመረጥንበት ዋናው ምክንያት እንደምታውቁት ኢትዮጵያ ውስጥ ኢንቨስትመንት ፋይናንስ አካውንቲንግ ላለፉት ጥቂት ወራቶች በፍጥነት እየተቀያየረ ያለ ነገር ነው። ለምሳሌ በቅርብ ወራቶች ወይም በቅርብ ሳምንታት የምናየው ነገር በተለይ የፋይናንሻል ላንድስኬፑ እጅግ በጣም በከባዱ እየሄደ ነው። ለምሳሌ የሪል ስቴትን በተመለከተ የፎሬን ኢንቨስተር ኦነርሺፕ እንዲያደርጉ ፕሮክላሜሽን ወጥቷል። ዲስከሽን ላይ ነው፣ በእርግጥ አልተወሰነም። የፎሬን ኤክስቼንጅ ፍሎቲንግ ተካሂዷል። ካፒታል ማርኬት ተቋቁሟል። ኢትዮጵያን ስቶክ ኤክስቼንጅ ተቋቁሟል። በጣም ከሁሉም በላይ ደግሞ በዚህ ሳምንት ውስጥ የኢትዮጵያ ናሽናል ባንክ የኢትዮጵያ ብሔራዊ ባንክ የውጭ ሀገር ኢንቨስተሮች በኢትዮጵያ ውስጥ ገብተው በተለይ በባንኪንግ ኢንዱስትሪ ከፈለጉ ብራንች ከፍተው ከፈለጉ ራሳቸው ፉል ፍሌጅድ ባንክ ሆነው እንደገና ወይም ደግሞ ሪፕሬዘንታቲቭ እንዲሰሩ ፈቅዷል። ታዲያ ይሄ ሁሉ የኢንቨስትመንት ማበረታቻ እየሆነ ባለበት አንድ በጣም ትልቅ ነገር መወያየት ያስፈልጋል። እሱም የነዚህ የኢንቨስትመንት ዲሲዥን ባክቦን የሆነው ፋይናንሻል ዴታ አካውንቲንግ እና ሪፖርቲንግ በጣም እጅግ በጣም ከባድ የሆነ ሚና እንደሚጫወቱ ይታወቃል። እና ከዚህ ውስጥ አብዛኞቹ ኢንቨስተር የኢንቨስትመንታቸውን ለማጎልበት ኢትዮጵያ ውስጥ የኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ኮምፕላይ እንዲያደርጉ ኤክስፔክት ያደርጋሉ። ስለዚህ ለዛሬ ከጎሽ ልጀምር። ኢትዮጵያ ውስጥ ይህ የኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ሁኔታ ምን ይመስላል? ምክንያቱም አብዛኞቹ ሊስት ለመደረግ የሚያስቡ ድርጅቶች እንዲሁም ደግሞ እንደተናገርኩት ያልተከፈተ የኢንዱስትሪ ሴክተር የለም። ትሬዲንግ ብትሉ ኢምፖርት ኤክስፖርት ተከፍቷል፣ ሪል ስቴት ሁሉንም ነገር ተናግረናል እና የተለያዩ ኢንዱስትሪ ዘርፎችን ይነካል። ስለዚህ ኢትዮጵያ ውስጥ ታዲያ ዋናው ኪ የሆነው ኢንቨስተሮችን ኮንፊደንስ ይሰጣል ተብሎ የሚታወቀው ዴታ በምን አይነት መልኩ ነው ያለው? በካምፓኒዎቹ ደረጃ ያለውን ነገር እስቲ ጎሽ ካንተ ልጀምር ብሪፍሊ ብትነግረን። በጣም ጥሩ ሐሳቦችን ነው ያነሳው። ዛሬ ሜይንሊ ኢትዮጵያ ውስጥ ካለው የአይፋርኤስ ፕራክቲስ ምን ይመስላልና ያለው ትሬንድ ምን ይመስላል ብለን በተወሰነ መልኩ ለማየት እንሞክራለን። በአብዛኛው መጀመሪያ ነበሩ ፖሊሲዎች እና ፕሮሲጀሮች ነበሩ አይፋርኤስ ፕራክቲስ ለማድረግ። ለምሳሌ ካምፓኒዎች ትራንዛክሽናቸው ከ100 ሚሊዮን ብር በላይ ትራንዛክሽን መኖር አለበት አይፋርኤስ ኢምፕሊመንት ለማድረግ ወይም ደግሞ የአይፋርኤስ አዶፕሽን ያንን ፕራክቲስ ለማድረግ። ብዙውን ጊዜ ያለው ፕራክቲስ ስንመለከት በአብዛኛው ያሉ ጋፖች ምንድናቸው ብለን ከጠቀስን ሜይንሊ የኳሊቲ ኦፍ የኦዲት ሪፖርት እናነሳለን። ያን ደግሞ ኢንተርናሽናል ስታንዳርዶችን ባልተከተለ ሙሉ የአይፋርኤስ ዶክመንቱን ወይም ደግሞ ኮንቨርዥኑ ሊሆን ይችላል ወይም ደግሞ ሪፖርቲንጉ ሊሆን ይችላል ኮምፕላያንሱ ሊሆን ይችላል በተለያየ ምክንያት ፉል የሆነ ሪፖርቲንግ ወይም ደግሞ የተሟላ ስትሮንግ የሆነ ሪቨርስድ የሆነ ፋይናንሻል ሪፖርቲንግ አናገኝም። ሁለተኛ እንደገና ከገቨርንመንት ሳይድ በራሱ ያሉ የገቨርንመንት ኦዲተሮች ኢቭን ኢፍ ትሬንድ የሆነ ወይም ደግሞ ካፓሲቲ ያለው ኦዲተር ሰርተውትም ደግሞ እንደገና ካፓሲቲ ወይም ስኪል ያለው ፋይናንስ ሰው ሰርቶ ያንን ሪፖርት ለማድረግ በምትሄድበት ሰዓት ስቲል ሪፖርቶች ዲጂታል ሳይሆኑ በወረቀት
አይፋሬስ የተሰራውንና ለታክስ ፐርፐዝ የተሰራውን ዶክመንት ለሁለት የማቅረብና ታክሱን በዛ ትሬስ የማድረግ ጋፕታ ያለ ስለዚህ አንድን ካምፓኒ ወይም ደግሞ አንድ ድርጅት አይፋሬስ ኢምፕሊመንት አደርጋለሁ ብሎ ያን ኢኒሺዬሽን እስከወሰደ ወይም ደግሞ ያን ሪኳየርመንት አሟልቶ እስከገባ ድረስ ገቨርንመንት ሳይድ ደግሞ ስኪልድ የሆኑ አይፋሬስ እንዲሆንና ለዛ ነገር ስኪልድ የሆነ ማንፓወር ያስፈልጋል ብዬ አስባለሁኝና ከገቨርንመንት ሳይድም ያንን ይጠበቅ ይሆናል ሶ አንዱ ጋፕ ያንን ነው እንዳልኩት ዲጂታል አይደለም በወረቀት ቤዝድ የሆኑ ታክሱ ለብቻ እዚህ ጋር ሳየኝ የአይፋሬስ የተሰራውን ሪፖርት ደግሞ ለብቻ ሳየኝ አይነት እንትኖችን እናያለን ሶ ያንን አንድ ሌላ ራሱን የቻለ እንትን ነው ሁለተኛ ማነሰው ደግሞ እንደገና ምንድነው የዶክመንቴሽን እና የዳታ አያያዛችን ማንሳት እንችላለን ድጋሜ ሶ አብዛኛው የኛ ሀገር አይፋሬስ ኢምፕሊመንት ለማድረግ ትልቁ ቦትልኔክ የሚሆነው እንደምታውቀው አይፋሬስ በማርኬቱ ነው ዲፔንድ ያደረገ ነው ወይም ደግሞ ማርኬት ቫልዩ ላይ ዲፔንድ ያደረገ ነው ሶ የኛ ሀገር የማርኬት ስትራክቸር ደግሞ አብዛኛው እንደምናውቀው የተስተካከለ ወይም ደግሞ እንደዚሁ ነው ብለ ፕሪዲክት የምታደርገው ስላልሆነ ያንን ሶ አብዛኛው ያንን ኮንቨርት ለማድረግ እና ያንን በማርኬቱ ቤዝ አድርጎ ያንን ሪፖርት ለመስራት ብዙዎች ሲቸገሩ ደግሞ እንደገና እናያለን ማለት ነው ስለዚህ ማርኬቱም አንዱ ፋክተር ነው ሌላው ሮቴሽን ሜቢ ኢንተርናሽናል ካምፓኒዎችን ወይም ደግሞ ኢንተርናሽናል ፕራክቲሱን ስናይ ብዙዎች ከገቨርንመንት ሳይድ እነዚህ ፍርሞች ወይም ደግሞ የኦዲት ድርጅቶችን መንግስት ሮቴት እያደረገ የሚያይበትና ኳሊቲ ኦፍ ሪፖርትን ቼክ የሚያደርግበት አለ በእኛ ሀገር ግን ሪፖርትን ይዘት ይሄዳል ስለዚህ አንዴ ሪፖርት አድርገህ ከሄድክ በኋላ ኦዲት ላይ ነው ብዙውን ጊዜ እነዛ ነገሮችን ትሬስ የማድረግ እንጂ ኳሊቲ ኦፍ ሪፖርቱን ከስር እያጠሩ መሄድ አይነት ነገር የለም አሁን ትንሽ የተሻሉ ፕራክቲሶች አሉ በርግጥ እነዚህን እናያለን ሌላው ትንሽ ወንደር ያደረገኝ ሌላው ምንድነው አብዛኛው የፋይናንስ ኤክስፐርት ወይም ደግሞ አብዛኛው አካውንታንት ኢቭን ካሪኩለሙን ካየን በእኛ ሀገር አለው የፋይናንስ ኤክስፐርቱ 20% ብቻ ነው የአይፋሬስ ሰርቲፋይድ ይሆን ሶ ይሄንን ካለው ቁጥር ስታይ አይፋሬስ ኢምፕሊመንት ለማድረግ የሚዘጋጁ ካምፓኒዎችን ምንላቸው ኢንተርናሽናል ካምፓኒዎች ደግሞ ለዳታ ያላቸው ሴንሲቲቪቲ እናቃለን ስለዚህ ጥርት ያለ ኳሊቲ ያለውን ስራ የሚሰራ ፈርም ወይም ደግሞ የሚሰራ ኢንዲቪጁዋል ያስፈልጋል ያንን ራሱ ሬዲ ያደርጋል ስለዚህ አይፋሬስ ትሬንድ ሆኖ ራሱ ያበቃ ካምፓኒም ራሱ ያበቃ ኢንዲቪጁዋል መኖር አለበትና ይሄንን 20% ብቻ ይዘን አይፋሬስ ኢምፕሊሜንቴሽን እናስኬዳለን ወይም ደግሞ ያንን አቺቭ እናደርጋለን ብዬ አላምንም ስለዚህ ያንን አንድ ኦብዘርቭ ያደረኩት ነው ሶ ሜቢ እነዚህን ካነሳሁን ያ በጣም ጥሩ ጎሽ በጣም አመሰግናለሁ በብዛት ሃይላይት ያደረገው ውስጥ አሁን ያለው በተለይ ከስኪል ሾርቴጅ ጋር በተመለከተ እንደገና ካምፓኒዎቹ ያላቸው ሬዲነስ ከታክስ ኦፊስ አንፃር እነሱን አንስታል እዚህ ጋር ለመጨመር የአይፋሬስ የመጀመሪያ ኢምፕሊሜንቴሽን የዛሬ ስንት አመት በሚደረግበት ጊዜ አንድ ውይይት ነበርና እዛ ውይይት ላይ እኔ ተሳትፌያለሁ አይ ቲንክ ሸራተን ነበር የተደረገው ነበር በዲስከሽኑ መንግስት ኢትዮጵያ ውስጥ ምን አይነት ቴንደንሲ አለ መንግስት አንድ ነገሮች ካላስገደደ ሰዎች የዛን ነገር ተቀበቀውት ለዛ ነገር ቶሎ ኢንዶርስ ለማድረግ በጣም ጊዜ ይፈጃልና እንደኔ በጣም ረጅም ጊዜ እንደወሰደ ነውና አሁን በተለይ ባንኮቹን ስናይ ኢንሹራንስ ካምፓኒዎቹም ሪሰንትሊ ነው በዛ ሪፖርት እንዲያደርጉ ሪኳየር እየተደረጉ ያሉትና የባንኮቹ ፋይናንሻል ስቴትመንት ኳሊቲ ከተወሰነ አመት በአይፋሬስን ኢምፕሊመንት ከማድረጋቸው በፊትና ዛሬ ላይ በመናይበት ጊዜ በጣም አንብሊቨብል የእያንዳንዱ ባንኮች ፐርፎርማንስ ያለው ፋይናንሻል ዴታ ክሊርሊ እንዲያሳይ የተደረገበት አንዱ ሪዝን የአይፋሬስ ኢምፕሊመንት በማድረጋቸው ነውና ከረንትሊ እንደምገምተው አብዛኞቹ ይሄ በተለይ የሊስቲንግ ሪኳየርመንት ሊስት ለመደረግ የሚፈልጉ እንደገና የፎሬን ኢንቨስትመንት ውስጥ ፋይናንሲንግ የሚፈልጉ በተቻለ መጠን ደግሞ ሼራቸውን ሊስት አድርገው አዲሽናል ካፒታል ሪኳየር የሚያደርጉ ካምፓኒዎች በጣም ዝግጅት ማድረግ ያለባቸው ይመስለኛል ግን ይሄንን እንዳልኩኝ አዳሙ ወደ አንተ ልምጣ በእርግጥ አዳሙ አንተ በጣም ብዙ የአይፋሬስ ኢምፕሊሜንቴሽን ኢትዮጵያ ላይ ተሳትፈሃል ስለዚህ ብሪፍሊ ምንድነው አንተ ያያያቸውን ነገሮች እነዚህ ትልልቅ ፕሮጀክቶች ላይ ስትሰራ በጣም ተስፋ ይሰጡ የነበሩ ነገሮች እንደገና ደግሞ በጣም ያሳሰቡ ነገሮች መቀየር አለባቸው በመታሰበው በምን አይነት መንገድ ቢዘጋጁ ነው ካምፓኒዎች ይሄንን ነገር አይፋሬስን ኢምብሬስ ማድረግ አለባቸው እንደ ግዴታ
ብለህ የምትየው እና ከዛ አንፃር እስቲ ያንተን ልምድ ደግሞ ብታካፍለን አዳም። አመሰግናለሁ። እሺ መክብብ በጣም አመሰግናለሁ። በነገራችን ላይ እኛ አሁን አይፋሬስ ብለን ራሱ ይሄንን የፋይናንሻል ሪፖርቲንግ ፍሬምወርክ ማውራት ሁሉ ከጀመርን ከ7 ዓመት በታች ነው እና በጣም ገና አዲስ ነው። ግን የሄድንበት ርቀት ቀላል የሚባል አይደለም። በጣም ብዙ ፕሮግረስ አድርጓል። ከነችግሩ ብዙ ድርጅቶች ኮምፕላይ አድርገዋል፣ ብዙ ትሬኒንጎች ተሰጥተዋል፣ ብዙ አዌርነስ ተፈጥሯል። በሌላ መልኩ ደግሞ በዓለም አቀፍ ደረጃ ብናየው ከ2000 ወዲህ ነው የአይኤፍአርኤስ ኢምፕሊሜንቴሽን ግሎባሊ ብዙ ሀገሮች ብዙ ጁሪዲክሽንስ መቀበልም ያንን እንደ ሀገራቸው ፋይናንሻል ሪፖርቲንግ ፍሬምወርክ መቀበል የጀመሩት። የተለያዩ ኢንሲደንቶች ድራይቭ አድርገውታል። ለምሳሌ 1997-98 የኤዥያ የኢኮኖሚ ክራይሲስ፣ ከዛ በኋላ የነበረው 2007 ላይ ዩኤስ ካምፓኒ ለመልቲናሽናል ካምፓኒዎች ፎረን መልቲናሽናል ካምፓኒዎች አይኤፍአርኤስን ቤዝ አድርገው ፋይናንሻል ስቴትመንት ፕሮዲውስ እንዲያደርጉ መፍቀዱ ሴክ መፍቀዱ ያንን 2008 ላይ የመጣው ወርልድ ዋይድ ክራይሲስ ከዛም በኋላ አብዛኛው የዓለም ኢኮኖሚ በጣም ኢንተርሊንክድ በመሆኑ ፋይናንሻል ፍሎዎቹ እና ቢዝነስን ለመስራት ሰዎች ፊዚካሊ ወዲና ወዲ ማለት በማያስፈልግበት ሁኔታ መቆጣጠር የምትችለው ስትሮንግ የሆነ ፋይናንሻል ሪፖርቲንግ ፍሬምወርክ ሲኖርህ ነው። ስለዚህ እነዚህ ነገሮች ድራይቭ አድርገውት በዓለም አቀፍ ደረጃ እንኳን 25 ዓመት ታሪክ ነው ብንል ብዙ ከእውነቱ አንርቅም። ምክንያቱም በ1973 ነው ይሄ ግሎባል ፋይናንሻል ሪፖርቲንግ ፍሬምወርክ ወይም አንድ አይነት ቋንቋ በዓለም ላይ ይፈጠር ተብሎ ሀሳቡ በኢንተርናሽናል ስታንዳርድ ኮሚቴው ሲቋቋም 73 ጀምሮ እስካሁን ድረስ ማለት ነው። ከዛ 2001 ላይ አይኤፍአርኤስን ፕሮዲውስ ማድረግ ሲጀመር ወደ 41 ፋይናንሻል ስታንዳርዶች ኦልሬዲ ፕሮዲውስ ሆነዋል። ያንን ወስዶ እንደገና ሶፋር እስከ 2024 ባለፈው ዓመት ድረስ ወደ 18 ፋይናንሻል ሪፖርቶች ወጥተዋል። በእርግጥ የመጀመሪያ 41 ስታንዳርዶች ውስጥ ኒርሊ ወደ 20ዎቹ ከዛም በላይ ወይ ኦብሶሌት ሆነው ወጥተዋል ወይም በአይኤፍአርኤስ ተተክተዋል። ምንድነው ይሄ የሚያመለክተን? እኛ ብዙ ሩቅ አይደለንም፣ ግን ደግሞ በጣም ብዙም ደግሞ መስራት ያለብን ነገሮች እንዳሉ በደንብ ይሰማኛል። ብዙዎቹ የመንግስት የልማት ድርጅቶች ስቴት ኦንድ ኢንተርፕራይዝ አዶፕት አድርገዋል፣ ባንኮች አድርገዋል፣ ኢንሹራንሶች አድርገዋል። የስ ኦፍ ኮርስ ኢትዮጵያን ኤርላይንን ጨምሮ ብዙዎቹ ስሞል ኤንድ ሚዲየም ኢንተርፕራይዝ ለአይኤፍአርኤስ ፎር ኤስኤምኢ የሚለውን ተጠቅመው እነሱም አዶፕት አድርገዋል። አሁን አብዛኛው ችግር አዶፕሽንም ነው ብዬ አላምንም። ብዙ ባለሙያዎች ሞክረዋል። ሁሉም ሰው ኦዲተሮችም፣ ኮንሰልታንቶችም፣ ሌሎች በዚህ በሙያ ላይ የተሰማሩ ሰዎችም በዚህ ስራ ላይ ተሳትፈዋል። ግን ትልቁ ችግር እየመጣ ያለው ከአዶፕሽን በኋላ ያለው ፖስት ኢምፕሊሜንቴሽን ላይ ያለው ያን ሜንቴን አድርጎ መቀጠል ማለት ነው። ያ ደግሞ ከየት ነው የሚመጣው? አንደኛ ውስጥ ካለው የስኪል ጋፕ፣ ሁለተኛ ደግሞ አብዛኛው ወደ ነበረበት ከዚህ በፊት ትራንዛክሽኖችን አናላይዝ ወይም ትሪት ያደረግ ወደ ነበረበት መንገድ እየገባ ስለተቸገረ ነው። ምክንያቱም እኛ በተለምዶ የዩኤስ ጋፕ ነበረ የምንጠቀመው ምናምን ይባላል። እሱም ራሱ ትክክል አይነት አስተሳሰብ አይደለም። ምክንያቱም ትምህርት ቤት ስንማር አሜሪካኖች በጻፉት መጽሐፍ ተማርን እንጂ የዩኤስ ጋፕ አልነበረም ኢትዮጵያ ውስጥ። የዩኤስ ጋፕ ሳይሆን የነበረው አብዛኛዎቹ ፕሪንሲፕል ኦፍ አካውንቲንግ፣ ኢንተርሚዲየት፣ አድቫንስድ አካውንቲንግ የምትላቸው ሁሉም የተጻፉት በአሜሪካውያን ነው። ያ ምናልባት ኢንፍሉዌንስ አድርጎ ነው መሰለኝ ዩኤስ ጋፕ እንል ነበር። እኛ ምንም አይነት የአካውንቲንግ ፍሬምወርክ የለንም ብለን ነው ከ7 ዓመት በፊት የጀመርነው። እንደውም ከአንድ ድርጅት ወደ ሌላ ድርጅት ስትሄድ በፕራክቲካሊ ነው ያየሁት። ኢቭን አንድ አይነት ነገርም የለም። ሁሉም ኦልሞስት ከዚህ በፊት ይሰሩ የነበሩ ጎበዝ አካውንታንት አንድ ወቅት ድርጅቱ ካገኘ ጥሩ አይነት የፋይናንስ ሲስተም አለው፣ ጥሩ ኢንተርናል ኮንትሮል አለው፣ ያንን ያስቀጥላሉ። እና አይ ቲንክ በጣም የተዘበራረቀ አይነት የፋይናንሻል ሪፖርት እና ብዙ በተለይ እንደውም የመንግስት ድርጅቶቹ የተሻለ ሪፖርት ያደርጋሉ ብዬ አምናለሁ። ምክንያቱም ስትሮንግ የሆነ ወጥ የሆነ ለልማት ድርጅቶች አንድ አይነት የፋይናንሻል ሪፖርት ይከተሉ ስለነበረ
እና ስለዚህ አብዛኛው አሁን እንግዲህ ችግር አለ ብዬ የምገምተው ከፖስት ኢምፕሊሜንቴሽኑ በኋላ አካውንታንቶች ጋር ሊሆን ይችላል፣ ኤፍኦች ጋር ሊሆን ይችላል፣ ፋይናንስ ማናጀሮች ጋር ወይም ሌሎች በዚህ ስራ ላይ የተሰማሩ ሰዎች ይሄንን አንደኛ ስኪሉን ዴቨሎፕ ማድረግ አለባቸው። ልክ ኤስኤን ወይም ሌሎች ኳሊፊኬሽኖችን ለመማር ብዙ ጊዜዎች ወስደው ራሳቸውን አፕዴት እንደሚያደርጉት አይኤፍአርኤስም የራሱ የሆነ ፋይናንሻል ሪፖርቲንግ ፍሬምወርክ ነው። በየጊዜው አፕዴት ይደረጋል። በየጊዜው ራስን ከዛ ጋር አፕዴት ማድረግ ይጠይቃል። ከዛ በተረፈ አሁን ያለንበት ሁኔታ በጣም ተስፋ ሰጪ ነው። በተለይ በአሁን በተፈጠረው የኢኮኖሚ ክላይሜት ኳሊቲ ፋይናንሻል ስቴትመንት ምንም አይነት አማራጭ የለውም። ማንም አይነት ኢንቨስተር ፋይናንሻል ዲው ዲሊጀንስ ሲሰራ የሚያየው የመጀመሪያ ነገር ፋይናንሻል ሪፖርቲንግ ፍሬምወርክ ኳሊቲ የሆነ ፋይናንሻል ሪፖርቲንግ ፍሬምወርክ ከየት ነው የሚመጣው? አንደኛ ራሱ ስታንዳርዱ ፕሮዲውስ ከሚደረግበት አነሳስ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ከ3 እስከ 5 ዓመት ይፈጃል አንድ ስታንዳርድን ዴቨሎፕ አድርጎ እስኪያወጣ ከኮንሰልቴሽን እስከ ፖስት ኢምፕሊሜንቴሽን ሪቪው ድረስ ማለት ነው። ስለዚህ ይሄ የሚያመለክተው እንዴት ሲሪየስሊ ተወስዶ አንድ ስታንዳርድ ፕሮዲውስ እንደሚደረግ ነው። ያ ማለት በዛ መሰረት የተዘጋጀ ፋይናንሻል ስቴትመንት ታማኝነት ሊያገኝ ይችላል። ሞር ትራንስፓረንት ነው የሚሆነው። ስቴክሆልደሮችም የስ ልክ ጥሩ ስታፍ ጥሩ ሲኢኦ እንደመቅጠር አይነት ብለህ ልትወስደው ትችላለህ። ጥሩ ሲኢኦ ወይም ጥሩ ስታፎችን አንድ ድርጅት ውስጥ ካስገባ የተሻለ የዘመነ ሲስተም እንደሚኖር ወይም አሰራር እንደሚኖር ሁሉ ውስጥህ የምትፈጥረው እንደዚህ አይነት አሰራሮች አሴት ናቸው። እንደውም እኔ ከኮምፕሊያንሱ ወጥቶ አብዛኛው ማኔጀር አብዛኛው የድርጅት መሪ አይኤፍአርኤስን ኮምፕላይ ላድርግ የሚል አይነት የግዴታ አይነት ስሜት ሳይሆን አይኤፍአርኤስ ኢንፋክት ብዙ ኢኮኖሚክ ቤኔፊቶችን ወደኋላ ምናልባት እናነሳለን። ኢኮኖሚክ ቤኔፊቶችን ማምጣት የሚችል በተለይ ኢትዮጵያ ውስጥ ካለው አሁን የኢኮኖሚ ክላይሜት አንጻር ስታየው ሌላ ነገር አርገን ከምናሳምነው ይልቅ ጤናማ የሆነ ፋይናንሻል ሪፖርቲንግ ሲስተም አለ ብለ የምትጋብዘው ኢንቨስተር ሊመጣ ያለን ይችላል ብዬ ነው የማስበው። በጣም ጥሩ አዳሙ፣ በጣም በደንብ ነው የሄድክበት። ጎሽም ጥሩ አድርገህ አንተን ብለዋል እና አይ ቲንክ እንግዲህ እንደተረዳሁት በዚህ ዲስከሽን እስካሁን ያለው ሁኔታ አንዳንድ በጎ የተሰሩ ስራዎች አሉ። በተለይ ደግሞ የመንግስት የልማት ተቋማት ሪዝኑ ምንድነው? የመንግስት ተቋማት አንደኛ ትልቅ የሆነ ፈንዲንግ አሎኬት ተደርጎለት ሀገራትም ሊሆን ይችላል ከወርልድ ባንክም ዋቴቨር በሱ ምክንያት ኢምፕሊሜንቴሽኑን ኢምብሬስ አድርገው ይሄ ነገር ሪኳየርመንትም ነው ፕላስ ደግሞ ጠቃሚም ነው ብለው አብዛኞቹ የልማት ድርጅቶች ኢትዮጵያ ኢንቨስትመንት ሆልዲንግ ኮንሶሊዴትድ ፋይናንሻል ስቴትመንት ሰራለው ሲል አንደኛው የመጀመሪያው የሚያደርገው ተመሳሳይ የሆነ ፋይናንሻል ሪፖርቲንግ ፍሬምወርክ አዘጋጅቶ እንደሆነ ገምታለሁ። ዲቴይሉን ባላይ ግን እንደሚያስፈልግ በደንብ በአተኩሮ ነው የገለጻችሁት ሁለታችሁ። ግን መጀመሪያ እንግዲህ ፕሮብሌሙንም በትንሹ ነካክተን ከጥቅሙ ጋር በዲቴይል ከመነጋገራችን በፊት አንድ ማለት የምፈልገው ነገር ምንድነው ኢትዮጵያ ውስጥ አሁን ባለው በተለይ ለምሳሌ የካፒታል ማርኬት ሲወራ እያንዳንዱ የሚደረጉ ትልልቅ ሪፎርሞች ሲወራ በተለይ አሁን የኤፍኤክስ ፍሎቴሽንን በተመለከተ ፋይናንሻል ስቴትመንታቸውን ሲግኒፊካንትሊ ነው ኢምፓክት የሚያደርገው እያንዳንዱ ድርጅቶችን እና ለምንድነው ያን ያህል ስለ ፋይናንሻል ሪፖርቲንግ ዌይት ተሰጥቶ ያልተነገረው እና እንደ አስፓየር ምን አይነት ሮል መወጣት አለብን የሚለውን ቀድማችሁ ብታነሱልኝ። ጎሽ ይሄንን ብታነሳልኝና አዳሙ ደግሞ አንድ ድርጅት ፋይናንሻል ስቴትመንቱን በኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ቢያዘጋጅ ምን አይነት ጥቅሞች ሊያገኙ ይችላል የሚለውን ብናይና ከዛ በኋላ ደግሞ የሚገጥሙ ቻሌንጆች እንደ ያንን ቻሌንጆች እንዴት አምፓክ እናደርገዋለን ወደሚለው ሐሳብ እንሄዳለን እና አጠር አድርጋችሁ ለጎሽ ምንድነው እንደ አስፓይሪንግ ሳይት ይሄንን ናሬቲቭ ምክንያቱም ወይቱ አሁን መሆን ነበለው ብዙ ሰዎች ምስት እናደርጋለን ካፒታል ኢዝ ካሚንግ ቱ ኢትዮጵያ ዘ ባንክ ቤዚክ የሆነው መሬት ላይ ያለውን ነገር የሚቀይር ስራስ ተሰርቷል ወይ የሚለውን በተመለከተ እስቲ ኢትዮጵያ ካለው ኢንቫይሮንመንት አንፃር የምትለን ነገር ካለ ጎሽ። እንደ አስፓየር አይ ቲንክ በጣም ልምድ ካላቸው ወይም ደግሞ ኢንተርናሽናል ኤክስፒሪየንስ ካላቸው ኤክስፐርቲዝን ይዞ ነው የተነሳው። ሶ
አይፋሬስም ደግሞ እንደምታውቀው ኢንተርናሽናል ሪፖርቲንግ ስታንዳርድ ስለሆነ እኛም ኢንተርናሽናል የሆነ ኤክስፒሪየንስ ይዘን ነው የመጣ ነው። ስለዚህ ሜይንሊ አስፓየር አይፋሬስ እና በፋይናንሻል ሪፖርቲንግ ትራንስፓረንስ እና ኳሊቲ ኦፍ ዳታ እና ፕሮፌሽናልም ደግሞ እንደገና ፕሮፌሽናሊዝም እና የፋይናንስ ኤክስፐርቶችንም ለማብቃትም የተለያዩ መንገዶችን ይዞ ነው የመጣው። እንዳልኩ ኢንተርናሽናል ልምድ ያላቸው ከዩኬ ቤዝድ ያደረጉ ኤክስፐርቶችን ይዘን ነው የመጣ ነው። ስለዚህ ይህንን አንድ የአዌርነስ ክሪኤሽን ወርክሾፖችን ያዘጋጃል። ወደፊት የተለያዩ ስቴክሆልደሮችን ኢንጌጅ በማድረግ ከገቨርንመንት፣ ከፕራይቬት ሴክተር፣ ከኤዱኬሽናል ኢንስቲትዩሽንስ ከተለያዩ ሴክተሮች ጋር ኢንጌጅ በማድረግ የአዌርነስ ክሪኤሽን ፕሮግራም ወይም ደግሞ ወርክሾፖች ያዘጋጃል ወደፊት። አሁን የጀመረው በቅርቡ ደግሞ እንዲሁም ከፍሬሽ ግራጁዌቶችን ወይም ደግሞ ከዩኒቨርሲቲዎችን ጀምሮ ፍሬሽ ግራጁዌቶችን የአይፋሬስ እና የፋይናንሻል ሪፖርቲንግ ኳሊቲ እንዴት እንደሚሰራ እና እንዴት እንደሆነ የታለንቶችን ለማብቃት ኢቭን በዚህ ሳመር ጀምረናል ይህንን ሬጅስትሬሽን እና እነሱን ይህንን ትሬን ለማድረግ። ስለዚህ የታለንት ዲቨሎፕመንቱን በዚህ ፍሬሽ ግራጁዌቶችን ኢንኩቤት በማድረግ ለስራ ሬዲ የሆነ ወይም ደግሞ አይፋሬስን ኮንሲደር ያደረገ ምክንያቱም ካሪኩለም ላይ ስንማር ትምህርት ላይ አይፋሬስ ተብሎ ኮንሴፕቶችን ብቻ ዝም ብሎ እንደ ሃይላይት በማኑዋል በለው ወይም ደግሞ በሶፍት ዳታ ብቻ ብለህ ለፈተና ብቻ የሚደረግ እንጂ ሪሊ ፕራክቲካሊ የሆነ የአይፋሬስ ኢምፕሊሜንቴሽን ወይም ደግሞ ትሬኒንግ ስለሌለ ኦን ዘ ጆብ ትሬኒንግም ስለሌለ ዩኒቨርሲቲዎች ላይ ይህንን ጋፕ ለመፍታት ታለንት ላይ ይሰራል ማለት ነው። ከዛ ውጭ ደግሞ ስራ ላይ ላሉ ፋይናንስ ፕሮፌሽናልስ ደግሞ ከጁኒየር አካውንታንት በለው እስከ ሲኒየር አካውንታንት እስከ ሲኤፍኦ ድረስ ያሉ ወይም ማንኛውም ፋይናንስ ይመለከተኛል ለሚል አካል የትሬኒንጎችን የአይፋሬስ ትሬኒንጎችን እንዴት ኢምፕሊመንት ይደረጋል እንዴት ነው የሚሰራው የሚለው ከሀ እስከ ፐ ከዩኬ ቤዝ ያደረጉ ኤክስፐርቶችን በእነሱ የሚሰጥ ፕላስ ደግሞ እዚህ ኢትዮጵያ ውስጥ ባለን ኤክስፐርቶች ደግሞ እንደገና ታግዞ የሚሰጥ የሲኒየሮችን ከጁኒየር እስከ ሲኒየር ድረስ ያሉ ሰዎች ኤክስፐርቶችን የሚሰጥ ትሬኒንጎችን እናዘጋጃለን። ፕላስ ከተለያዩ ስቴክሆልደሮች ጋር ኢንጌጅ በማድረግ ደግሞ ይህንን ለኢንቨስትመንት ሬዲ የሆኑ ካምፓኒዎችን መፍጠር ምክንያቱም ታለንት ብቻም ስላልሆነ ኢንስቲትዩሽኖችን ካፓሲቴት መደረግ አለባቸው ወይም ደግሞ እነሱም ማጎልበት ስላለብን ያንን ነው። ከዛ ውጭ እንዳልከው አሁን ደግሞ ገቨርንመንት ሳይድ የፎሬን ዳይሬክት ኢንቨስትመንትን እንትን ለማድረግ ለማበረታታት እንደምታውቀው ባንክም ሌሎች ኢምፖርት ኤክስፖርቶችም እና የተለያዩ ዘርፎችን ክፍት ያደረገበት መንገድ ስላለ ያሉ ፕሮፌሽናሎች ያሉ ኢንስቲትዩሽኖች ራሳቸውን ለዚህ ነገር ዝግጁ አድርገው መጠበቅ አለብን። ምክንያቱም እንዳልከው እነዚህ ካምፓኒዎች ሲመጡ የመጡበት ትሬንድ አለ ወይም ሂስትሪ አለ። በጣም ኳሊቲ የሆነ ዳታ በጣም ፐርፌክት በጣም አኩሬት የሆነ ምክንያቱም ፋይናንሻል ሪፖርት በራሱ የሚለው ስንማርም ያንን አኩሬት እና ሪሊያብል በጣም ትራንስፓረንት የሆነ ዳታ ስለሆነ ስለዚህ በዚህ መልኩ የተዘጋጀ ኢንስቲትዩሽንም ፕሮፌሽናልን ሬዲ ሆኖ እንዲጠብቅ አስፓየር በራሱ የሄደበት እርምጃ አለ። ፕላስ ደግሞ ወደፊትም የምናሳውቃቸው ፕሮግራሞች ይኖራሉ። ስለዚህ በእኛ በኩል ይሄን ያለው ቴንክ ዩ መክ ቴንክ ዩ ጎሽ አይ ቲንክ በጣም ጥሩ አድርገህ ገልጸዋል። በጣም አመሰግናለሁ። እስቲ አዳም ወደ አንተ ልሂድ። እንግዲህ ኢምፕሊሜንቴሽን ስናስብ ሪያሊቲ አለ፣ ስለ ዴታ አለ። አሁን ብዙ የተነጋገርነው ስለ ስራውን ስለሚሰሩት ሰዎች ነው። ግን ፋይናንስ ራሱ ዴታ የሚባለው ነገር ያው ኢምፕሊሜንቴሽኑ ላይ ኮምፓራቲቭ ዴታም ስለሚያስፈልግ ዝግጅቱ እንዴት ይሆናል? እንደገና ደግሞ ቅድም ያነሳው ከፖስት ኢምፕሊሜንቴሽን ጋር በተመለከተ እንዴት ነው ማኔጅ ማድረግ ያለባቸው ብለህ ትመክራለህ አዳም? እንግዲህ ምንድነው መሰለህ አይፋሬስም በለው ሌላም አይነት የፋይናንሻል ሪፖርቲንግ ፍሬምወርክ ዋና ዓላማው ኮሚኒኬት ማድረግ ነው። የድርጅቱን ፋይናንሻል ሁኔታዎች ኮሚኒኬት ማድረግ ነው። ግን ኮሚኒኬት ስታደርግ እንዴት ነው ማድረገው ነው ዋናው ነገር። በትክክል ግልጽ አድርገህ መጻጸር በሚችልበት ሁኔታ እና ያንን ደግሞ መረጃ ከሚያገኙ ሰዎች ያዘጋጀው ሪፖርት ታማኝነት አለው የለውም የሚለውን ያን ጥያቄ በሚመልስ መልኩ መሆን አለበት። ስለዚህ መጀመሪያ ማንም ሰው መገንዘብ ያለበት ወይም ሌሎችም በዚህ ዙሪያ ላይ የሚሰሩ ሰዎች ፋይናንሻል ሪፖርት እንደ ፋይናንሻል ቱል ነው። ጀስት ኮሚኒኬት ማድረግ ያለውን የውስጥ ፋይናንሻል ማተርስ በአግባቡ ዲስክሎዝ ማድረግ ነው። ያ ነው ዋናው ዓላማው። ሌላው
ያሉትን ሪሶርሶች በትክክል ዳታውን ካፕቸር አድርጎ ያለውን ጠቅላላ ሪሶርስ ፕሮፐርሊ ሪከርድ ማድረግና ያንን ፕሬዘንት ማድረግ እና ዲሲሽኖችን በጣም ማፍጠን ለዲሲሽን ሜከርስ ሲቀርቡ በትክክል እንዲረዱት የሚረዳ መሆን አለ። ፋይናንሻል ሪፖርት ከኢንቨስተሩ እና ከሌሎች ስቴክሆልደሮች ላይ ከባንክስ ከገቨርንመንት ሬጉላተሪ ቦዲ ከነዚህም ውጪ ሌሎች ብዙ ኢንትረስት ያላቸው አካላት አሉ። ለምሳሌ አንተ ከውጭ ኢንቨስተሮችን ወደዚህ ላምጣ ብለህ ስትል የመጀመሪያው የነሱ ጥያቄ የሚሆነው ምንድነው? ፋይናንሻል ስቴትመንቱ ወይም የሚዘጋጅበት ፍሬምወርክ ኦልሬዲ ከሚመጣበት ሀገር ጋር አብሮ አላይን ያደረገ ኮንሶሊዴትድ ፋይናንሻል ስቴትመንት ላውጣ ቢል ሌላ ተጨማሪ ጁሪዲክሽን ኢሹዎች ላይ ታክስ የዚህኛው ታክስ እንዲህ ነው የኛ ሀገር ሪፖርቲንግ ሲስተም እንደዛ ነው ብሎ እንደዛ አይነት እንትንስ መግባት አይፈልግም። በጣም ሲምለስ የሆነ ስሙዝ ፋይናንሻል ሪፖርቲንግን ለማውጣት አይኤፍአርኤስ ግድ ይላል ማለት ነው። ምክንያቱም ኮመን ላንጉጅ ነው፣ ብዙ ሀገሮች የሚጠቀሙበት ነው። አይኤፍአርኤስ አሁን በተፈጠረው የኢኮኖሚ ክላይሜት በተለይ ስቶክ ማርኬቱ ከመከፈት ጋር ተጨምሮ በጣም ብዙ ጥቅሞችን ነው ሊያመጣ የሚችለው። አንድ ኢንቨስተር ወደ ኢትዮጵያ ሲመጣ ወይም የኛን ሀገር ስቶክ ማርኬት ላይ ያ ካምፓኒ ሲወጣ መጀመሪያ እንደ አንድ ፋይናንሻል አናሊስት ብዙ ሰው ሊሰራ የሚችለው ፋይናንሻል ፍሬምወርኩ ምን ይመስላል፣ አፕ ቱ ዴት የሆነ ፋይናንሻል ሪፖርት አለ ወይ፣ አንድ የሚጠቀመው የፋይናንሻል ሪፖርት ፍሬምወርኩ ኳሊቲ አለው ወይ፣ ኢንተርናሽናሊ አክሰፕትድ ነው ወይ ብሎ ነው የሚጠይቀው። ስለዚህ አይኤፍአርኤስ ዋናው አላማ ኮመን የሆነ ሎ ሆኖ አንድ አይነት ላንጉጅ በድርጅቶች መሃል አክሮስ ሪፖርቲንግ ኤንቲቲስ መጠቀም ነው። ስለዚህ አንዱን ኦብጀክቲቭ አሟላ የሚባለው አንድ ድርጅት ኳሊቲ ፋይናንሻል ሪፖርቲንግ አለው የሚባለው አክሰፕተብል የሆነ ስታንዳርዱ ሴት ለማድረግ የሚታወቅ ዲው ዲሊጀንስ ያለው መሆኑ ሲታወቅ ነው። ሌላው አይኤፍአርኤስ ፍሬምወርኩ ምንድነው? ቤዚካሊ የተለያዩ ስቴክሆልደርስ አናሊሲስ ለመስራት ይረዳቸዋል። ፋይናንሻል አናሊስቶች ሊሆኑ ይችላሉ፣ ኢንዱስትሪ ላይ ኢንቨስት የሚያደርጉ ክሬዲተርስ ወይም ባንኮች ሊሆኑ ይችላሉ፣ ወይም ደግሞ ሌላ የገቨርንመንት ኤንቲቲስ ስለ ፋይናንሻል ስቴትመንቱ በአግባቡ አናላይዝ ለማድረግ ይረዳቸዋል፣ ይጠቀሙበታል። ሶ አንደኛው ሌላኛው ቤኔፊት ኢት ኤድስ አናሊሲስ የሚታወቅ ፋይናንሻል ሪፖርቲንግ ፍሬምወርክ ስለሆነ፣ ሌላው ታማኝነት ያለው ሪላያብል የሆነ ፋይናንሻል ሪከርድ አለው ተብሎም ይታመናል። አይኤፍአርኤስን እንደ ሪፖርቲንግ ፍሬምወርክ በመጠቀሙ ምክንያት ማለት ነው። ያ ማለት ሃይ ኳሊቲ ፋይናንሻል ስቴትመንትን ለማውጣት ያ የምንጠቀምበት ፋይናንሻል ሪፖርቲንግ ፍሬምወርክ ኢንተርናሽናሊ አክሰፕትድ መሆኑ የሚጠቅም ይሆናል። ኢንቨስተሮችም ሌሎች ስቴክሆልደሮችም አፕሪሺየት ያደርጉታል። ሌላው ለማነጻጸርም እንደገናም ደግሞ ግልጸኝነትን ለመፍጠር ፍሌክሲብል ሪፖርቲንግ እንዲኖር ይረዳል። ኮምፓራቢሊቲ ምን ማለት ነው? አንድ ፋይናንሻል ስቴትመንት በፋይናንሻል ስቴትመንቱ ሳይሆን ኮምፔር የሚደረገው ፐርፎርማንሱ ነው፣ ወይም ደግሞ ፋይናንሻል ፖዚሽኑ ነው፣ ወይ ደግሞ የካሽ ፍሎውን ሁኔታ ነው አይደል ለማየት የሚሞክረው አንድ ኢንቨስተር ወይም ሌላም ስቴክሆልደር። በዛ ምክንያት የአንዱን ካምፓኒ ፐርፎርማንስ ከሌላው ለማስተያየት ኮምፓራብል የሆነ ፋይናንሻል ስቴትመንት እንዲኖር ይረዳል። በዛው ልክ ትራንስፓረንሲ ይኖረዋል። ለምን? ሃይ ሌቭል ሃይ ኳሊቲ ስታንዳርድ ስለሆነ ትራንስፓረንት ነው። ሁሉንም ዲስክሎዝ ማድረግ ስለሚቻል በአግባቡ ፋይናንሻል ሪከርዶችን መያዝ ስለሚችል የዲስክሎጀሩና የትሪትመንቱ ፕሮሲጀር ትራንስፓረንት እንዲሆን ያደርገዋል ማለት ነው። ፍሌክሲቢሊቲ የሚባለው ቤዚካሊ ፋይናንሻል ሪፖርቱ አንድ አይነት ከሆነ ከአንዱ ሀገር ወደ ሌላ ሀገር ወይም ደግሞ ከአንዱ ፋይናንሻል ሪፖርቲንግ ኤንቲቲ ወደ ሌላ ወይም እነሱ መርጅ ለማድረግ ወይም አንዱን አኳየር ለማድረግ ሲሉ ያን አይነት ኳሊቲ ይኖረዋል። ሁለተኛ ኮንሶሊዴሽን ፋይናንሻል ስቴትመንቶችንም ለማውጣት የግድ አንዱን ከአንዱ የዚህኛውን ሀገር እየተጠቀመን ነው የዛኛውን አይባልም፣ አንድ አይነት ነው።
እሱም ያን አይነት ጥቅም ሊያመጣ ይችላል ማለት ነው። ፋይናንሻል ስቴትመንቶቹ በብዙ መልኩ ኳሊቲው ይጨምራል። እንደሚታወቀው ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ፕሪንሲፕል ቤዝድ ነው። ፕሪንሲፕል ቤዝድ ነው ስንል አንድ ስታንዳርድ ሴት ከመደረጉ በፊት ኮንሰፕቹዋል ፍሬምወርክ አለ። ታሳቢ የሚያደርጋቸው ብዙ ጉዳዮች አሉ። እነዛን ታሳቢ አድርገው ነው ስታንዳርዶች ዲዛይን የሚደረጉት። ፋይናንሻል ስቴትመንት ፌር የሆነ ፋይናንሻል ስቴትመንት እንዲያወጣ ኮንሲስተንት እንዲሆን ከጊዜ ወደ ጊዜ ከአመት ወደ አመት ማቴሪያል የሆኑ ትራንዛክሽኖችን ካፕቸር ማድረግ እንዲችል በጣም አንደርስታንደብል ሆኖ አንባቢ ወይም ተጠቃሚው የሚፈልገውን አይነት መረጃ ማግኘት እንዲችል አንዳንድ ጊዜ ደግሞ የኤንቲቲ ስፔሲፊክ የሆኑ ኮንሲደሬሽኖች እንዲኖሩት በየኢንዱስትሪ በየሴክተሩ ለምሳሌ ለማይኒንግ አግሪካልቸር ስፔሲፊክ ለሆኑ ኢንዱስትሪዎች ዲቴል የሆነ የስታንዳርዶች ይወጣሉ። ኮምፕሊትነሱን ኢንሹር ለማድረግም ይሄ የሚባለው ኮንሰፕቹዋል ፍሬምወርክ ወይም ታሳቢ የሚያደርገው ቼክሊስት ልንለው እንችላለን። እሱን ተጠቅሞ ስለሆነ ስታንዳርዱ ዲዛይን የሚደረገው ለዛም በጣም ትልቅ ጥቅም ይኖረዋል። አሁን ባለው የቢዝነስ ኢንቫይሮንመንት አብዛኛው ቢዝነስ አክሮስ ዘ ቦርድ በጣም ግሎባል የሆኑ ነው። ስለዚህ የኢንቨስተሮች ኮንፊደንስን ማግኘት ይግድ ይላል። ያ ደግሞ የሚመጣው አዶፕት ከምናደርገው ስታንዳርድ ተነስቶ ነው። መርጀር እና አኩዚሽኖችን ያቀላል። ሪፖርቲንግ ኮስቱን ይቀንሳል። ምክንያቱም በተለያየ አይነት ጁሪዲክሽን ሲሰራ ኤክስፔንሲቭ ሊሆን ይችላል። ስለዚህ በዛ ምክንያት የሚመጣውን ወጪ እንቀንሳለን። ካፒታል ፍሎዎችን ፎሬን ዳይሬክት ኢንቨስትመንቶች አንዳንድ የኢንቨስተሮች ካፒታሎቻቸውን ወደዚህ ይዘው ሲመጡ ትራንዛክሽኑ ፕሮሰስ የሚደረግበት የተቀላጠፈና ዘመናዊ መሆኑ የካፒታል ፍሎውን ያቀለዋል። ስለዚህ ይሄንና የመሳሰሉትን ስናይ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ያለ ጥርጥር የአንድን ሀገር የፋይናንስ አያያዝ የፋይናንስ ስርዓቱን ብቻ ሳይሆን ፍሎውንም በጣም ያሻሽላል። በጣም የተሻለ የፎሬን ዳይሬክት ኢንቨስትመንትን እና ኢንቨስትመንትን ያቀላጥፋል፣ እድገትን ያመጣል ብዬ አምናለሁ። አመሰግናለሁ። በጣም ጥሩ ነው የገለጽከው። የዚህ በተለይ እንደ ኢንቨስተር እኛ ብዙ ጊዜ በሚኖረን መድረኮች ላይ የተለያዩ ኢንቨስተሮች ስናገኝ የምናወራቸው ነገሮች ኢትዮጵያ ኦፕን አፕ እያደረገች ነው፣ ኢትዮጵያ ኢዝ ሬዲ ፎር ኢንቨስትመንት፣ ሂውጅ ፖቴንሻል አለ፣ አንሎክ ይደረጋል ምናምን ብለን እንናገራለን። ግን ደግሞ እንደ አካውንቲንግ እንደ ቻርተርድ አካውንታንት ፕሮፌሽናል በውስጥ ደግሞ ዲፕ ኢንሳይድ ብዙ ጊዜ ጥያቄ የሚፈጥርብን ነገር አለ እና ያ ትልቁ ጥያቄ የሚፈጥርብን አንዱ ይሄ የፋይናንሻል ስቴትመንትን የምናዘጋጅበት መንገድ ነው እና እንደም እንዳልከው ትራንስፈረብል ነው፣ ኢዝሊ ኢንተግሬት መደረግ የሚችል ነው። አንድ ካምፓኒ ልክ በኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ፋይናንሻል ስቴትመንቱ ካዘጋጀ ለሪደር ወይም ደግሞ ዲሲሽን ለመውሰድ አትሊስት እንደ አንድ ግብዓት ያገለግላል። እሱን መሙላት ማለት ነው እና ከኢንቨስተሩ ሳይድ ብቻ ሳይሆን እንደገና ዴይ ቱ ዴይ ኢትዮጵያ ውስጥ ያሉ ካምፓኒዎች የፋይናንሻል ዲሲሽን በሚወስዱበት ጊዜ እስካሁን ድረስ ያው ኢትዮጵያ ውስጥ ያለውን የልምድ እናውቃለን። ማለት ቢዝነስ ገንዘብ እስካለ ድረስ ፕሮፐርቲ ወይም ደግሞ አሴት እስካለ ድረስ የትኛውም ኢንዱስትሪ ሴክተር ክፍት ስለሆነ ኢዝሊ ነው ፕሮፊታብል የምትሆነው። ነገሮች የውጭ ባንኮች ሲገቡ እንደገና ደግሞ የውጭ ኮምፒቲሽን እየፈቀድክ በምትሄድበት ጊዜ ፋይናንሻል ዲሲሽን የትኛው ፕሮዳክት ላይን የትኛው ቢዝነስ ሴግመንት የትኛው ሰብሲደሪ ያዋጣኛል አያዋጣኝም የሚለውን ፕሮፊት ሜክ አረጋለሁ ያላረግም የሚለውን ውሳኔ ለመውሰድ ጥርት ያለ በደንብ የተዘጋጀ ለሪደሩ በደንብ በሚስማማ መልኩ የተዘጋጀ ፋይናንሻል ስቴትመንት ግድ ይላል። ስለዚህ ያንን ነው እንግዲህ እንደ አስፓየር ጎሽም እንዳለው ያንን ጋፕ ለመሙላት ነው አሁን እኛም እዚህ አዜ ዴሊቨሪ ፓርትነር ሆነን እንደገና ደግሞ ኢትዮጵያም ያሉት የኛ ፓርትነሮች ለመስራት ያሰብነው። ስለዚህ ይሄ ትልቅ ሚሽን ነው፣ መደገፍ ያለበት ነገር ነው። እንደተባለው የተለያዩ አዌርነሶች ያስፈልጋሉ። እሱን በተከታታይ የምንሰራው ይሆናል። አሁን ከዚህ ጋር አንድ በጣም there is one big thing elephant in the room by the way መነገር ያለበት እሱ ምንድነው
የፋይናንሻል ሲስተምን በተመለከተ ትክክለኛ የሆነ ፋይናንሻል ስቴትመንት ፕሮዲዩስ ለማድረግ ቅድም ሰው ላይ አውጥተናል፣ ዴታ ላይ አውጥተናል። ነገር ግን ያንን ዴታ ደግሞ የሚያቅፈው ፋይናንሻል ሲስተም ያስፈልጋል። እንደኔ እንግዲህ ጎሽ ታብራራልናል። እንደኔ መረዳት እኔ ኢትዮጵያ በነበርኩበት ጊዜ አብዛኞቹ ካምፓኒዎች ፋይናንሻል ስቴትመንት ፕሮዲዩስ የሚያደርጉት በፒችትሪ ነበር። አሁን ያለው ፕራክቲስ እንደዛ ነው ወይ? አምኖ ሹር ጎሽ ትነግረናለህ። እና ከዚህ ከፋይናንሻል ሲስተም ጋር በተመለከተ ያለው የማርኬቱ ሬዲነስ ምን ይመስላል? ጎሽ እንደገና ደግሞ አዳሙ እዚህ ዩኬ በጣም ብዙ ክላይንቶች ስላሉ ዩኬ የደረሰበት እንዴት ፋይናንሻል ስቴትመንት እንደሚዘጋጅ ካለ ዘሞስት ሪሰንት ኤክስፒሪየንስ ተነስታ አንዳንድ ኤግዛምፕሎች ብትሰጠን ያንን እድሉን ለእናንተ ሰጣለሁ። ጎሽ እስቲ ኢትዮጵያ ያለውን ቱ ቢ ኦነስት ስልከው በተለየ መልኩ የተሻለ ነገር ወይም ደግሞ በጣም የተለወጠ ነገር የለም። አሁን ያው ከበፊት የተሻለ ነው ኦፍ ኮርስ፣ ግን እስቲል አብዛኛው ድርጅት የሚጠቀመው የፒችትሪ ሶፍትዌር ነው የሚጠቀመው። ፕላስ ደግሞ አብዛኛው አካውንታንት ወይም ደግሞ አብዛኛው የፋይናንስ ኤክስፐርትም ራሱን ሲት ያደረገው ወይም ደግሞ ራሱን አላይን ያደረገው ከፒችትሪ እና ፒችትሪ ብቻ ነው እንደ ትሬንድ ሆኖ ወይም ደግሞ እንደ ሀቢት ሆኖ ሶ የተለያዩ ድርጅቶችን ቅድም እንዳልከው እነዚህ ስቴት ኦውንድ የሆኑ ትልቅ ኢንስቲትዩሽኖች ወይም ደግሞ ኢንተርናሽናል ካምፓኒዎችን ከፍ ያለ ደግሞ ኮምፕሌክስ የሆነ ኦፕሬሽን ያላቸው የተለያዩ ኢንተርናሽናል ሶፍትዌሮችን በመግዛት ያን ላይሰንስ በማድረግ የሚሰሩበት አግባብ አለ። ግን ስቲል ትልቅ ኦፕሬሽን ኑሯቸው ደግሞ እዚህ ዶሜስቲክ የሆኑና ብዙ ካምፓኒዎች ስቲል ፒችትሪ ላይ ሪላይ ያደረጉና ግን ደግሞ ከአይፋሬስ እና ከዚህ የፒችትሪ ትሬንድ ጋር ራሳቸውን የሚታገሉ በጣም ብዙ ካምፓኒዎች ናቸው ያሉት። ስለዚህ ይህንን ከሶፍትዌር አንጻርም ከሪፖርቲንግ ሲስተም አንጻርም ስቲል በጣም ያልተቀረፈ ጋፕ ነው ብዬ ነው የማምነውና ይሄ ነው ያለው። ጎሽ እንደተናገርከው እየተጠቀምን ያለ ነው አሁን በአብዛኛው ማርኬቱ ላይ ያለው የፒችትሪ ነው። ታዲያ እነዚህ ሊስት ለማድረግ ያሰቡ ካምፓኒዎች ገና አይኖ ባንኮቹ የዚህ የኢአርፒ ኢኒሼቲቭ እንደነበራቸው አውቃለሁ። እንደገና የተለያዩ ደግሞ እነዚህ ትልልቅ ትሬዲንግ የምንም ሴክተር ያሉት እንደዛ ለማድረግ ሙከራ አለ እና ያ ከሆነ ታዲያ እስከ ኢንተርናሽናል ፕራክቲሱ አንፃር በጣም we are very far away እና ያለውን ስራ በጣም ከባድ የሚያደርገው ይመስለኛል። ኦኬ አዳሙ ታዲያ የዩኬ ፕራክቲስ አሁን ነው በስሞል ቢዝነስ ደረጃ በሚዲየም ሳይዝ ደረጃ እንደገና በላርጅ በትልልቆቹ ደረጃ ያለውን እስቲ ልምድን ብታካፍለን። ቴንክ ዩ። እሺ ሜክ አመሰግናለሁ። አሁን ቅድም አንዳንድ ነገሮችን ስታነሳ ምናልባት እዛ ላይ ከጨረስኩ በኋላ ወደዛ ልሄድ ብዬ ነው። የአይፋሬስ እንደ ሪፖርቲንግ ፍሬምወርክ አዶፕት ስናደርግ በጣም ብዙ ቤኔፊቶች እንዳሉት ቅድም ለማንሳት ሞክረናል። አሁን ለምሳሌ ብዙ ባንኮች መርጅ እንዲያደርጉ በተለይ ደግሞ አሁን ፎሬን ካምፓኒዎች እንዲገቡ መፈቀዱ ደግሞ ሌላ በጣም ኃይለኛ የሆነ ተፎካካሪነት ይፈጥራል። ስለዚህ መርጀር ኤንድ አኩዚሽን ብዙ ይኖራል አክሮስ ዘ ቦርድ ማለት ነው። ስለዚህ እነዛ መርጀር ኤንድ አኩዚሽን አንዱ ሲነርጂ ከመፍጠር ቴክኖሎጂካል ትራንስፈር ከማግኘቱና ሌሎች ጥቅሞች ከማምጣቱ በተጨማሪ ትልቁ ችግር ብዙ ጊዜ የፋይናንሻል ሪፖርቲንግ ፍሬምወርኮች አንድ መሆኑ እነዚህ ነገሮች በቀላሉ ለማስፈጸም ይረዳናል። ሪፖርቲንግ ኮስቱን ይቀንስልናል ማለት ነው። እንደገናም ደግሞ የካፒታል ፍሎውን በጣም በቀላሉ ትራንዛክሽኖችን ፕሮሰስ ለማድረግ መልቲናሽናል የሆኑ ካምፓኒዎችን ቅድም እንደተጠቀስኩት እነሱን ኮንሶሊዴሽን በቀላሉ ፕሮዲዩስ ለማድረግም እንደዚሁ ይቻላል። ኢንቨስተሮችም እኛ ጋር ኢንቨስት ለማድረግ አሁን ይሄንን ግብዣ ሁሉ ተቀብለው ሲመጡ እንደ ሀገር የተቀበልነው የፋይናንሻል ሪፖርቲንግ ፍሬምወርክ እንደ አድቨርታይዝመንት እዚህ መጥቶ ኢንቨስት ሲያደርግ እያንዳንዱን ቁጭ ብሎ ወይም በሆነ መልኩ ኮንትሮል የሚያደርግበት ሜካኒዝም የለም ከፋይናንሻል ሪፖርቲንግ ውጪ። ስለዚህ በጣም ትልቅ ተጽዕኖ ያለው ነው ብዬ ነው የማምነው። እዚህ ዩኬ እና ሌሎች ሀገሮች አሁን በጣም ማቹር ያደረገ ኢኮኖሚ ውስጥ ያሉ ሀገሮች ፋይናንሻል ሪፖርቲንግ አሁን ካለው ኤአይ ከመምጣቱም በተጨማሪ ከዛ በፊት ራሱ ስራዎች ኦልሞስት እየተቀማ አሁን ደግሞ በባሰ ሌላ አይነት ስራዎች ውስጥ ምናልባት ካልገባን በስተቀር ምናልባት ይሄ ኤክሰፕሽን ማረም ራሱ ስራ ሆኖም ላይመጣ ይችላል። አሁን ብዙዎቹ መሃል ላይ እንደ ኤክሰፕሽኖችን አናላይዝ የማድረግ
ሪፖርቱ ከወጣ በኋላ ለነሱ ትርጉም የመስጠት ነገር ብቻ ነው የነበረው እሱም ራሱ ሊቀር ይችላል ምክንያቱም እዚህ አሁን ያለው ፕራክቲስ አብዛኛው ሶፍትዌር ከባንኮች ጋር ኢንተግሬትድ ባንኮቹ የካምፓኒዎቹን ኮንሰንት ካገኙ በኋላ ፋይናንሻል ዳታውን ተመረጠው ለአካውንቲንግ ሶፍትዌር ላይቭ ነው የሚኖረው ስለዚህ ላይቭ ካሽ ፎርካስት ይኖራል ላይቭ የሆነ ፋይናንሻል ኢንፎርሜሽን ፕሮዲዩስ ማድረግ ይችላል ይሄ አውቶራይዜሽን እነዚህ ነገሮች ሁሉ አሁን ዳይሬክተሩ ወይም ሲኤፍኦ ወይም whoever is leading that company በአፕሊኬሽን ትራንዛክሽን ሲፈጠር ይደርሰዋል ቢሮ እስኪመጣም አይጠብቅም ብዙ በልኪ የሆኑ ዳታዎችን አናላይዝ አድርጎ ላይ ከገቨርንመንት ጋር በተያያዘ ለባንክ ወይም ለሌሎች ሪፖርት የሚደረጉ ፋይናንሻል ሪፖርቶች በጣም ፈጥነዋል ቀለዋል አሁን እየሰራው ነው ብለ ሆነ በቃ ትልልቅ ጊዜ የሚፈጁ ስራዎች የሉም ሁሉም አሁን ባለው የሶፍትዌሮች ኢቭን በጣም ኦቶሜት ሆነው ልክ ወደ ኤአይ እንኳን ከመቀየራቸው በፊትም ያሉት ማለት ግማሹ በአካውንታንቱ ግማሹ በሲስተሙ በሚሰራበት ደረጃ እንኳን እጅግ በጣም ፈጣን አይ ቲንክ እኛ አሁን ቅድም ጉሽ እንዳነሳው ኤክሴልን እና የተወሰነ የአካውንቲንግ ሶፍትዌር ይዘ የምትወጣው ነገር አይደለም በጣም አሁን ከባንኪንግ ሲስተሙ ጋር ኢንተግሬት ማድረግ መናበብ የሚችሉ አካውንቲንግ ሶፍትዌሮች እየመጡ ነው እጅግ በጣም የሚገርመው ፓርት ደግሞ ቺፕ ናቸው በጣም ርካሽ ናቸው እዛ ቁጭ ብለ የምትፈጥረው ኤረር ከዛ ኮስት አይበል እንደውም የምትፈጥረው ኤረር በጣም ብዙ ኮስት ሊያደርገው ይችላል ካምፓኒው እነዛ ሲስተም ላይ ኢንቨስት አድርገ ኳሊቲ መረጃ ከምታገኘው ይልቅ ማለት ነው ስለዚህ ሁሉ ጊዜም የሚባል ነገር አለ አንድ ሲስተም ወይም አንድ ሪፖርት ለማውጣት መጀመሪያ ቤኔፊቱ ያንን ፕሮዲዩስ ከማድረግ የበለጠ ቤኔፊት ሊኖረው ይገባል ይባላል አሁን ግን ከሚገባው በላይ ኮስቱ እያነሰ ነው ስለዚህ ኢቭን ይሄን ጥያቄ ሁሉ ማንጠይቅበት ደረጃ ደርሰናል በጣም ቺፕ ከመሆኑ የተነሳ ማለት ነው ሶ ይሄንን ነው ምለው በጣም ጥሩ አዳሙ አይ ቲንክ አሁን አንተ ያልከው ላይ ለመጨመር እንግዲህ በተለይ ዩናይትድ ኪንግደም ማለት ለንደንን እንደ ምሳሌ ሁሉ ጊዜ የምናነሳበት ዋናው ምክንያት ምንድነው እዚህ ፕሮግራም ራሱ አላማው ውጭ ሀገር ያሉ ቤስት ፕራክቲስ ወይም ደግሞ ኢንተርናሽናል ስታንዳርድ ያለው ኢትዮጵያ ውስጥ ኢትዮጵያ ያለውን ፕራክቲስ እና እዚህ ያለውን ፕራክቲስ ፍተኛ የሆነ ጋፑን ለማጥበብ ነው that's the whole intention እና እንደዚህ አይነት ኤግዛምፕሎች ሲመጡ ለኢትዮጵያ ላለው የቢዝነስ ኮሚዩኒቲ ከፍተኛ የሆነ እገዛ እንደሚያደርግ ነው በተለይ አሁን የተናገርከው በፊት ሁሉንም የሚያስፈራው ነገር ያርፒ ወይም ሲስተም ወይ ምናምን ሲባል የሚያስፈራው ትልቁ ኮስት ይሄን ያህል ከፍዬ ምንድነው ባይዘ ኤንድ ኦፍ ዘ ዴይ ማገኘው አሁን ግን ቴክኖሎጂው በጣም ከሶፊስቲኬትድ ከመሆኑ የተነሳ በጣም ኢዚየር ከመሆኑ የተነሳ ኮስቱ የሚወጣው ኮስት ከቤኔፊቱ አንፃር ምንም ኮምፔር የሚደረግ አይደለም እና እዛ ላይ እንደ አስፓየር ከፍተኛ የሆነ ስራ መሰራት አለበት ብዬ አስባለሁ ምክንያቱም እነዚህ አሁን እኛ እዚህ ዩኬ ካሉ ትልልቅ እንደዚህ ሰርቪስ ፕሮቫይደሮች ጋር የስራ ትልልቅ የስራ ግንኙነት አለን እንደገና ኢትዮጵያ ውስጥ ያሉ እንደዚህ አይነት ድርጅቶች ይሄንን ኦፖርቹኒቲ ሲዝ ማድረግ የሚፈልጉ ከሆነ እናግዛለን እና ያ በጣም ትልቅ ነገር ይመስለኛል ከዚህ በተጨማሪ እንግዲህ እስካሁን ባየነው መሰረት የዚህ የኦቶሜሽኑን እንደገና አዳሙ ደግሞ ኢትዮጵያ ውስጥ በምን ያህል ደረጃ ምን ያህል ሌቭል ላይ እንደደረሰ ነግሩና እሱ ላይ ለመጨመር የፋይናንሻል ስቴትመንት አይደለም በቢዝነስ ደረጃ በኢንዲቪጁዋል ደረጃ በየቀኑ የኢንካም እና ኤክስፔንስ ሪፖርት በባንክ ላይ ታገኛለህ ከዛ ከአካውንቲንግ ሶፍትዌር ጋር ሊንክ ላርግለው ይልሃል ራሱ እያንዳንዱ ያለን ባንኮች እና እዛ ላይ ሊንክ ታረጋለህ ከዛ ፖስቲንጉን ምኑን እንደነገሩ የተለያዩ ሶፍትዌሮች አሉ አንተ ሴትአፑን ቢሃይንድ ዘ ሲን ከሰራ ለምሳሌ ይሄ ትራንዛክሽን ሲሆን ኢንካም አርገ ሲሆን ኤክስፔንስ ይሄ ኤክስፔንሱ ደግሞ የዚህ ታይፕ ኦፍ ኤክስፔንስ ነው ትራቭል ሊሆን ይችላል እንደዚህ አርገ ሴቲንጉን ከሰራው ዘ ሞመንት ትራንዛክሽን ኦከር ሲያደርግ ሲስተሙ ፖስት ያደርግልሃል ከዛ ፋይናንሻል ስቴትመንቱ in the split of second ነው ፕሮዲዩስ የሚደረገው እና እዚህ ጋር ዩኬ ላይ ያለው is on a different level ግን ሌሎች አፍሪካዎች እኔ ባለኝ ከዚህ ከፋይናንሻል ኦቶሜሽን ያለኝ አብዛኛው ኤክስፒሪየንስ ሪሰንትሊ የሚሰራው እሱን ስለሆነ ፕሮጀክቶቹ ኢትዮጵያ
በተለይ በጣም ትንንሽ ከሚባሉ ሀገሮች እንደነ ቡርኪና ፋሶ ማላዊ እንኳን አንፃር በጣም ብዙ ነገሮች ማስተካከል አለ ምክንያቱም ኢትዮጵያ ውስጥ አሁን አይፋሬስ ኢምፕሊሜንቴሽን በጣም ካስቸገሩት ነገሮች አንዱ ትክክለኛ የሆነ ለቢዝነሱ ሲዩቴብል የሆነ ፋይናንሻል ሲስተም አለመኖር ያ ሲዩቴብል የሆነ ፋይናንሻል ሲስተም አለመኖሩ የፈጠረው ትልቁ ችግር ምንድነው ኢምፕሊሜንቴሽን ኮስቱንም እንደገና ፖስት ኢምፕሊሜንቴሽን ያለውንም ቻሌንጅ በጣም ጨምሮታል ምክንያቱም አንድ ጊዜ ሰርታ አበቃ የምትለው ነገር አይደለም ያ አይፋሬስ ነገር ኮንቲኒዩስሊ በየአመቱ የምትሰራውና የዴታ ዌርሃውስ በጣም ለአይፋሬስ ሪኳየር ለሚያደርገው ፋይናንሻል ስቴትመንቱ መጨረሻ ላይ ፕሮዲዩስ ሆኖ ለሚወጣበት ዴታ ሶርስ ወይም ደግሞ ሌጀሮች ወይም ፋይናንሻል ትራንዛክሽኖች ፕሮሰስ ሁሉ አብሮ ካልተስተካከለ መጨረሻ ላይ የሆነ ነገር ይገባል ልክ እንደሚባለው you have a garbage in and then you garbage out እንደዛ ነው የሚሆነው ስለዚህ እዚህ ላይ በጣም ፕሮሰሳቸው መፈተሽ ይኖርባቸዋል እንደገና ራይት የሆነ ፋይናንሻል ሲስተም ግዴታ ERP መሆን የለበት ERP ነው እንደ አስፓይሪንግ ሪኮመንድ የምናደርገው ነገር ግን ERP ጋም ሳይደረስ ከዛ መሃል ላይ ያሉ በደንብ ኮምፕሊት የሆነ ፋይናንሻል ትራንዛክሽን ሊሰሩ የሚችሉ ፋይናንሻል ሪፖርቲንግ ላይ ያስተካክሉ የሚችሉ ብዙ ሶፍትዌሮች አሉ እሱንም ሪኮመንድ እናደርጋለን እንደ አስፓየር ማለት ነው እና ከዚህ ሁሉ ግን መጀመሪያ ዲያግኖሲስ መሰራት አለበት አንድ ካምፓኒ ኦንቦርድ በሚደረግበት ጊዜ ዲያግኖሲሱን ሰርተን ከዛ ጋፖቹን አይደንቲፋይ አድርገን ከዛ በኋላ ኢምፕሊሜንቴሽኑ እንደገና ፖስት ኢምፕሊሜንቴሽኑ በጣም የተሳካ እንዲሆን እንደ አስፓየር የምንሰራበት ይሆናል እና ከዚህ ከኦቶሜሽን ጋር በተመለከተ አይ ቲንክ በጣም የተሳሳቱ አመለካከቶች አሉ እና ኦቶሜሽን ሲባል ሁሉንም ሰው ከስራ አስወጥቶ አካውንቲንግ ዲፓርትመንቱን የሚያዘጋ ምናምን አይነት አድርጎ ነው ሰው የሚያስበው ግን እንደዛ አይደለም ኦቶሜሽን ምንድነው የስተትን የፋይናንሻል ስቴትመንት ፕሪፓሬሽን ታይምን በጣም ይቀንሳል በአጭር ጊዜ ውስጥ ፋይናንሻል ስቴትመንት ለዲሲሽን አቬሌብል እንዲሆን ይረዳል እዚህ ላይ አሁን ብጨምርን ለምሳሌ ኢትዮጵያ ውስጥ ያሉ ባንኮቹን እንኳን ብታይ ፋይናንሻል ስቴትመንታቸውን ዘግተው ለፐብሊክ ኦዲት ተደርጎ አቬል የሚደረግበት ወረን ስታየው የጁኑ ወደ ዲሴምበር ምናምን አካባቢ ነው ፕሮቪዥናል ስቴትመንቱ ይነግሩናል በርግጥ ነገር ግን ፉል ፍሌጅድ የሆነው ፋይናንሻል ስቴትመንታቸው የሚወጣው ዲሴምበር ነው ያ ማለት ምን ማለት ነው አሳን ኢንቨስተር ኦሬዲ 6 ወር 7 ወር አልፏል እኮ በዛ ጊዜ ውስጥ በጣም ከባድ የሆኑ ኪ የሆኑ ዲሲሽኖች ኢቭን ኦርጋናይዜሽኑ ተርን አራውንድ አድርጎ ሊሆን ይችላል እና አሁን የውጭ ባንኮች ሲገቡ የውጭ ኢንቨስተሮች ሲገቡ ዋናው ኤክስፔክት የሚያደርጉት ነገር ሂስቶሪካል የሆነ ዴታ ሳይሆን ፎርካስት ላይ ቤዝ ያደረገ ምክንያቱም that is the key to make decision decision እየወሰድክ ነው ቢዝነስን ፕሮፊቴብል የምታደርገው እና አካውንቲንግ ይሄ ሪፖርቲንጉ ለቢዝነስ ዲሲሽን አንድ ኢንፑት እንደ ትልቅ ጀስት እንደ ቲክ ቦክስ ኤክሰርሳይዝ ስታቱተሪ ነገር ሳይሆን ቢዝነስ ለቢዝነስ የሚረዳ ትልቅ የሆነ ኢንጂን ነው እና ወደዛ ሌቭል ነው ማምጣት ያለበት እና እንደ አስፓየር ይሄንን ነገር ነው መስራት ያለበት ምክንያቱም ይሄ በጣም is critical for success እና እኔ ከኮምፒቲሽኑ ውጪ አዲስ ፕሮዳክት ይዞ ይመጣሉ ምናምን የሚለው አይደለም የሚያሳስበኝ እንደ ኢትዮጵያ እንደ ቢዝነስ ሬዲ ነው ተዘጋጅተናል ወይ ይሄንን ኢንፍራስትራክቸሮች አዘጋጅተናል ወይ ኢቭን ደግሞ ለምሳሌ ኢንቨስት በሚደረግበት ኦነስት ሆኖ ኢንቨስተሩ ሲመጣ ፓርት ኦፍ እንደዚህ አይነት ኮስቶቹን ለነዚህ ለኦቶሜሽን እንደገና ለአይፋሬስ ለምናምን አውላለውም ብሎ ከዛ ጋር ከሚሰራ ፓርትነር ከሆነ ኢንቨስት ጋር መስራት እንዳለባቸው አድቫይስ ማድረግ አለብን እንደ አስፓየር እና በጣም ትልቅ ኦፖርቹኒቲ ነው ያለው ኢትዮጵያ ውስጥ ኢንቨስትመንት ክላይሜቱ መቀየሩ እነዚህን አይነት ኦፖርቹኒቲዎች ነው አንሎክ የሚያደርገው ለኦዲተሩ ሌጋል ላይ ላሉ ሰዎች ለአካውንታንቶች በጣም ትልቅ ኤሪያ ነው ለማለት ነው ከዚህ በተጨማሪ ፋይናንሻል ስቴትመንት ለኔ ቀደም እንዳልኩት የፊውቸር የሆነውን ነገር ፕሬዲክት የሚያደርግ ነገር ነው መሆን ያለበት ያም ደግሞ ከኦቶሜሽን አንፃር እና ፎርካስቲንግ ላይ በደንብ መስራት አለባቸው የእንግሊዝ ሀገር በጣም ትንንሽ የሆኑ ካምፓኒዎች ናቸው አሁን ከረንትሊ ነገሮች በጣም እየተቀያየሩ ስላሉ ፎርካስቲንግ ላይ ልክ የመንግስት የሆነ ነገር ሲወጣ አሰምሽኑ ፓራሜትሩ ምናምኑ ኖሮ ያንን ዴታ አስገብተ ኦኬ አውትፑት እንደዚህ ሊሆን ይችላል ሲደርስ አይደለም የምታስበው አሁን ላይ ሆነ
ስለዚህ ፋይናንሻል ዲፓርትመንት ፋይናንስ ማኔጀሮች ካምፓኒዎች አስፓየር ጋር በመገናኘት እንደዚህ አይነት ነገር ሬዲ የሚሆኑበትን ነገር ቡሌት ፕሩፍ የሆኑ ካፓቢሊቲስ ነው እኛ የምናዝገው ኤኒ የሆነ ዌቭ ቢመጣባቸው እነዛ ድርጅቶች በቀላሉ ሼክ የሚያደርጉ አይሆኑም ግን ሬዲነስ ይፈልጋል ፕሪፓሬሽን ይፈልጋል እና ኮላቦሬትሊ እንድንሰራ ኤክስፔክት አደርጋለሁ እና እንደ አስፓየር በጣም ብዙ ነገር ነው ለመስራት ያሰብነው አንዱ ሰው ይሄን ነገር እየተከታተለ ከኛ ጋር አብሮ በተለይ ደግሞ የፋይናንስ ፕሮፌሽናሎች አሁን ቅድም ጎሽ በተናገርከው ላይ እሱን በጣም በትልቁ ምንሰራ ካፓሲቲ በጣም ኪ ነው ካፓሲቲ ቢልድ ማድረግ ሰውንም ላይ እንደገና እንዳልነው ሲስተም ላይ ለመርዳት ተዘጋጅተናል እላለሁ በኔ በኩል ያለኝ ሐሳብ ይሄ ነው እንደማጠቃለያ ጎሽ የምትለውን እንሰማና ፕሮግራማችንን በዚህ እናጠቃለን በጣም ጥሩ ፖይንቶችን ያነሳው ኦልሞስት ብዙም ብለዋልና አሁን እንዳልከው ድርጅቶችም እንዲሁም ደግሞ ኢንዲቪጁዋልስ ፋይናንስ ፕሮፌሽናልስ ነገሮችን ከደረሱ በኋላ የይድረስ ወይም ደግሞ በጣም የችኮላ ስራ ሳይሆን ካሁኑ ገና ነገሮችን እንዳልከው ሲስተም ላይም ሰው ላይም ሌሎች ኢንፍራስትራክቸሮችንም ከወዲሁ ነው መዘጋጀት ያለብንና ይሄንን ደግሞ አስፓየር ይሄንን የኢንተርናሽናል ልምድ ወይም ደግሞ ኢንተርናሽናል ያለው ትሬንድ ምን ይመስላል የሚለውን ያንን ትሬንድ ኢትዮጵያ ውስጥ አዳፕት ለማድረግ እንዳልከው ወይ ደግሞ የፋይናንስ ኤክስፐርቶች ከጁኒየር እስከ ሴፍ ድረስ ያሉት ኢቭን ቢዝነስ ኦነርስ ወይ ደግሞ ጂኤሞችም ሲኢኦዎችም ሊሆኑ ይችላሉ ያሉ ኤግዚኪዩቲቭ ሌቭል ድረስ ያሉት ሊሆኑ ይችላል እነዛ ትሬኒንጎችም እንዲሁም ደግሞ አት ዘ ግራውንድ ሌቭል ደግሞ ፍሬሽ ግራጁዌቶችን ደግሞ እንደዚሁ ኢንኩቤት አድርጎ እነሱን በዚህ መልኩ ኢንኩቤት አድርጎ የማብቃት ስራዎችን ይሰራል ሶ ይሄንን አሁን አገራችን ያለችበት የነዚህ ሊበራል የሆነ ኢኮኖሚ ብዙ ኦፖርቹኒቲዎችን ይዞ ይመጣል እንዳልከው ስፔሻሊ ደግሞ ለፋይናንሻል ኢንስቲትዩሽንስ ኤንድ ፋይናንሻል ኤክስፐርትስ ማለት ነው ራሳቸውን ያበቁ ኢንስቲትዩሽኖች እና ራሳቸውን ያበቁ ኢንዲቪጁዋልስ ካሉ ብዙ ኦፖርቹኒቲ ነው ያለው ምክንያቱም ብዙ ድርጅቶች በኢምፖርት ኤክስፖርት ይመጣሉ ብዙ ድርጅቶች ብዙ ባንኮች ብዙ ስራ ይዘው ይመጣሉ ለይሰይ ሳፋሪኮም ሲመጣ የተፈጠሩ የማርኬቲንግ እና የተለያዩ ኦፖርቹኒቲዎችን ማንሳት እንችላለን አንዱ ሲምፕል መንገድና ስለዚህ ራሳችን በዚህ መልኩ ሬዲ እናድርግላለሁኝ ጥሩ ውይይት ነበረን አንተም ጥሩ ፖይንቶችን አንስተሃል እንዲሁም አዳሙን ደግሞ አይፋሪስን ከሀ እስከ ምን እንደሚመስልና እንዴት ማገዝ አስፓየርን እንዴት ማገዝ እንደሚችል ወይም ደግሞ ኢትዮጵያ ያሉ ካምፓኒዎችን እንዴት ማገዝ እንደሚችል ኢምፕሊመንት እንዴት እንደሚያደርግ አንስቷል በጣም ቴንክ ዩ መክ አመሰግናለሁ በጣም ቴንክ ዩ ጎሽ